ሰላም ጤና ይስጥልኝ። እንደምን ቆያችሁ? ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁ። የዛሬ ርዕሰ ጉዳይ የሚሆነው በ1997 እና በ2005 የቤት ተመዝጋቢዎች ወይንም የኮንዶሚኒየም ቤት ቆጣቢዎች ዙሪያ ይሆናል። የተለያዩ ጥያቄዎችን እያነሳችሁልኝ ነበር። ይህም የመጀመሪያው ቁጠባ ያቋረጠ ሰውስ አክቲቭ ይሆናል ወይ? ሌላው ደግሞ ሄደን ቼክ የምናደርግበት ቦታ የት ነው? በተጨማሪ ደግሞ ምን ያህል መቆጠብ ይጠበቅብናል በእጣ ውስጥ ለመካተት የሚሉ ጥያቄዎችን አንስታችኋል። የዚህን ምላሽ ይዤላችሁ መጥቻለሁ። ከዛ ፊት ግን የዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ። እንደ ምላሽ ይሆናል ወይንም ደግሞ ትክክለኛ መልስ ይሰጠናል ብዬ ያሰብኩት ለዚህ ጥያቄ የኮንዶሚኒየም ቤት ስንመዘገብ ወይንም ስትመዘገቡ የምትቆጥቡበትን የልዩ ቁጠባ ሂሳብ ደብተር በኢትዮጵያ ንግድ ባንክ የከፈታችሁት አለ። ያ ሕግና ደንብ ምን ይላል የሚለውን ስናይ ለእነዚህ ለተሰጡ ጥያቄዎች ምላሽ ይሰጣል። የመጀመሪያው ምንድን ነው የሚለው ይህ ለቤት መግዣ ዓላማ የሚሆን ዝግ የቁጠባ ሂሳብ ነው ይላል። የመጀመሪያው የቁጠባ ሂሳብ አካውንቱ በቁጠባ ሂሳቡ ገንዘብ ለማስቀመጥ የሚፈልግ ለዚሁ ዓላማ የተዘጋጀውን የቅድመ ኮንትራት ፎርም ከሞላና ከባንኩ ጋር ከተፈራረመ በኋላ መታወቂያውን በማሳየት ከአንድ ወር ተቀማጭ ያላነሰ ገንዘብ ሲያስገባ የማስቀመጫ ገንዘብ ይሰጠዋል። ከዚህ በኋላ በየወሩ ማስቀመጥ ያለበትን በአንድ ጊዜ ወይንም በወር ውስጥ በተለያየ ጊዜ በማስገባት ማስቀመጥ ይኖርበታል ይላል። ይህ ምን ማለት ነው? እንግዲህ መቆጠብ ከጀመራችሁበት ጊዜ ጀምራችሁ ከፈለጋችሁ በየወሩ የተቀመጠላችሁን ተመን ባለ 1 መኝታ፣ ባለ 2፣ ባለ 3 እና በ40/60 እና በ20/80 ፎርማት የተቀመጠውን ተመን በየወሩ ማስቀመጥ ትችላላችሁ። አሊያም ደግሞ በአንድ ጊዜ ማለት የተወሰነ መጠን ገንዘብንም እያስቀመጣችሁ ቡኩን ማንቀሳቀስ ትችላላችሁ የሚለው ነው። ይህ ማለት እንግዲህ ምንድነው? አንዳንድ ሰዎች የተወሰነ ጊዜ ወይንም የሆነ ጊዜ ላይ ብዙ ገንዘብ አስቀምጣችሁበትኝ ከዛ ዝም ብላችሁ የተዋችሁ ሰዎች አላችሁ። አንዳንዱ ደግሞ በየወሩ የተቀመጠውን ተመን እየቆጠበ ያለ ሰው አለ። ይሄ በሁለቱም አማራጭ መሄድ ይችላል የሚለውን ይመልስልናል። ሌላ ምን ይላል? ገንዘብ ገቢ በሚደረግበት ጊዜ ይህ ደብተር መቅረብ አለበትኝ። ገቢ የሚደረገውን ባንክ ለማንኛውም ተቀማጭ ገንዘብ ያዘጋጀውን ፎርም ከተሞላ በኋላ በባንኩ ገንዘብ ተቀባይ በፊርማና ማህተም ሊረጋገጥ ይገባል። ይሄ ምንድነው? ያው ገቢ ስናደርግ የምናስገባበትን የገቢ ፎርም ሞልተን ነው ይላል። እዚህ ጋር ግን ምን ይላል? ይህ ልዩ የቁጠባ ሂሳብ በቼክ እንዲንቀሳቀስ አይፈቀድም ይላል። በቼክ ማንቀሳቀስ አይቻልም። ለዚህ ለ40/60 እና ለ20/80 በ1997 እና በ2005 ለተመዘገባችሁ ቆጣቢዎች ማለት ነው። ሌላ ምን ይላል? ከዚህ ልዩ የቁጠባ ሂሳብ ገንዘብ ወጪ ማድረግ አይቻልም። ገንዘብ ወጪ ማድረግ የሚቻለው ደንበኛው የቤት ግዢ ቁጠባ ፕሮግራሙን በፈቃዱ ሲሰርዝ እና ይህንኑ ለቅርንጫፉ በጽሁፍ ሲያሳውቅ ነው። ማለት ምን ማለት ነው? አሁን ብዙዎቻችሁ ከጊዜ ብዛት የተነሳ ብሩን አውጥተው ውሉን ያቋረጡ ሰዎች አሉ። ስለዚህ ያ ማለት ቶታሊ እንግዲህ ያን አገልግሎት ድጋሚ አያገኙም ማለት ነው፣ እዚህ ጋር እንደተገለጸው ማለት ነው። ስለዚህ የተጠየቁ ጥያቄዎች ምንድናቸው? የመጀመሪያው አቋርጠን ያለንስ የሚለው ማቋረጥ ችግር የለውም። ችግር የሚኖረው ምንድነው? ማውጣት ነው። ብሩን አውጥታችሁት ከሆነ ከሲስተሙ ዲስኳሊፋይ ሆናችኋል። ምክንያቱም ብሩን የምታወጡት ምንድነው? በማመልከቻ ከዛ ፎርም ላይ ወይንም የሞላችሁት የኮንትራት ፎርም እንደተሰረዘ ተደርጎ ስለሚቆጠር ማለት ነው። ነገር ግን የተወሰነ ቆጥባችሁ ቡኩ አለ የተወሰነ ሳትታችሁት ከሆነ ማንቀሳቀስ ትችላላችሁ። አክቲቭ መሆናችሁን ደግሞ እንዳልኳችሁ የአዲስ አበባ ቤቶች ኮርፖሬሽን ሄዳችሁ በስልክ ቁጥር አሊያም በተመዘገባችሁበት መለያ ቁጥር ማየት ትችላላችሁ ማለት ነው። ሌላ የተነሳው ጥያቄ ምን ያህል ገንዘብ ነው የሚጠበቅብን የሚለው ነው። እንግዲህ እንደ መንግስት የተቀመጠው ምንድነው? ለእያንዳንዱ የቤት መጠን የተለያየ ክፍያ ነው የተቀመጠው። ስለዚህ ያለው መረጃ ምንድነው? ከተመዘገባችሁበት ቀን ጀምራችሁ እስከሚወጣበት ጊዜ ያለውን ሚኒመም ሪኳየርመንቱን ያንን መክፈላችሁን ማረጋገጥ ይኖርባችኋል። ለምሳሌ ባለ 1 መኝታ 198 ብር አፕሮክሲሜትሊ ወደ 200 ብር ነው። ከዛ ጀምራችሁ ለ13 ዓመታት በየወሩ 200 ብርን አባስታችሁ ያለውን ይሄን ያህል ይደርስብኛል የሚለውን ቱ ሚኒመም ማስቀመጥ ይኖርባችኋል። ከዛ የተሻለ ደግሞ ማድረጋችሁ ምንድነው? ወደፊት ሲመጣ ለእዳው አጋዥ ይሆናል ማለት ነው። መጨረሻም የዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉን ክብረት ይስጥልኝ።